ኪነ ጥበብን ለልብ ህሙማን በሚል መሪ ሐሳብ ለሶስተኛ ጊዜ የተዘጋጀ የገንዘብ ማሰባሰቢያ የፋሽን ትርኢት ተካሂዷል። በዞላ ሞዴሊንግና የስነ ጥበብ ትምህርት ተቋም የተዘጋጀ ሲሆን ባለፉት ሁለት የፋሽን ትርኢቶች ከ6 ሚሊዮን ብር በላይ በማሰባሰብ በኢትዮጵያ የልብ ህሙማን መርጃ ማዕከል በሚገኙና 20 ለሚደርሱ የልብ ህሙማን ህጻናት ሕክምና እንዲያገኙ አድርጓል። የዛሬ 30 ዓመት በፊት አንድ ብር ለአንድ ልብ በሚል በክቡር ዶክተር በላይ አበጋዝ ታስቦ ይሄ አሁን የሚታየው አገልግሎት የምንሰጥበት ሆስፒታል የተቋቋመበት ነውና ምናልባት የዛሬ 30 ዓመትም ሆነ በዛ እድሜ ውስጥ ያላችሁ ሁላችሁም እርግጠኛ ነኝ አንዳንድ ብር በመሰብሰብ ከዛን ጊዜ ጀምሮ ተጉዛችሁ እዚህ ጋር የደረሳችሁ ስለሆናችሁ ላለፈው 3 ዓመት በኪነ ጥበብ ባለሙያዎች በሞዴል ዞላ አስተባባሪነት ቅድም የተገለጸ ሁሉ ተደርጓል። እስካሁን ድረስ በ3 ዓመት ውስጥ ኒርሊ ወደ 6 ሚሊዮን የሚጠጋ 5.8 ኦልሞስት 6 ሚሊዮን የሚጠጋ ብር ተሰብስቦ ለህፃናት አድሬስ ተደርጎ እነዚህ ህፃናቶች ከናንተ ተቀበልነው አደራ በእምነት ከዚህም ብቻ ሳይሆን ከሁሉም ቦታ በቅንነት የሚሰበሰቡልን ገንዘብ በተገቢው መንገድ ለህፃናት ሕክምና እያዋልን እንገኛለን። የኢትዮጵያ ልብ ህሙማን መርጃ ማዕከል እስካሁን ከ9000 በላይ ለሚሆኑ የልብ ህሙማን ህጻናት የቀዶ ሕክምና አገልግሎት መስጠት የቻለ ሲሆን አሁን ግን ከ8000 በላይ የሚሆኑ ህጻናት ሕክምናውን ለማግኘት ወረፋ በመጠባበቅ ላይ እንደሚገኙ በመርሃ ግብሩ ላይ ተነስቷል። እነዚህ ሁሉ ዓመታት እንግዲህ በርካታ ህጻናት 9500 በላይ ህጻናት ሕክምና አግኝተው ለዲኩዮቻቸው ሊወርቁ ችለዋል። ሐኪሞች ሆነው ማዕከሉን እያገለገሉ ነው። ነርሶች ሆነው ማዕከሉን እያገለገሉ ነው። በተለያየ የስራ መስክ ስኬታማ የሆኑ ህጻናቶች ታክመው ድና ወጥተዋል። ግን አሁን በሚያሳዝን ሁኔታ እንግዲህ ትልቅ ማዕከል እያለ ደከመን ሰለቸን የማይሉ ባለሙያዎች እያሉ አሁንም በወረፋ እንግልት የሚንገላቱ በርካታ ህጻናት ወረፋ እየጠበቁ ያሉት እንግዲህ ሁላችንም የራሳችን የኛን ሆነን ይፈልጋሉ። እንግዲህ ተፈጠረው ሁላችንም አንዳችን ለሌላችን ልንኖር ልንተጋገዝ ልንረዳዳ ነው። ብቻው ሊኖር የተፈጠረ ማንም የለምና ተጋግዘን ይህንን ነገር እንደምንቀይረው በጣም እምነቴ ነው። የኢትዮጵያ ልብ ህሙማን መርጃ ማዕከል በሀገር ውስጥ ባለሙያዎችና ከውጭ በሚመጡ ግብረሰናይ ድርጅቶች ጋር በመተባበር አገልግሎቱን እየሰጠ ሲሆን አሁንም አገልግሎቱን በተሳካ ሁኔታ ለማስቀጠል የለጋሾችን ድጋፍ ይፈልጋል ተብሏል። በኢትዮጵያ የልብ ህመም በከፍተኛ ሁኔታ እየጨመረ የመጣ አሳሳቢ የጤና ችግር ሲሆን የደም ግፊት፣ ሮማቲክ የልብ ህመም በተለይም ህጻናት ላይ የልብ ድካም የተለመዱ ምልክቶች እየሆኑ መጥተዋል። የኪነ ጥበብ ምሽቱ ላይ አርቲስቶች፣ የማህበራዊ ሚዲያ አንቂዎች፣ ታዋቂ ሰዎችና ሞዴሎች ተሳትፈዋል። ዘገባው የሳራ ስዩም ነው።